አሴርና ሀኒቾ አንድ ላይ መሆን አለባቸው የምትሉ እስኪ በላይ ካሳዩን። ወይዘሮ ሜላት ለወይዘሮ ባዩሽ እያደረገች ያለችውን ነገር እንዴት አያችሁት? ድራማው እንዳስጠላና እንድበላሽ አድርገዋለች። በነገራችን ላይ የሀኒቾንና የእዝራን ፍቅርስ እንዴት አያችሁት? አሴር በመካከላቸው ሆኖ በጣም ከሚገባው በላይ እንግዲህ ልቡ ተሰብሯል ማለት ነው። በሌላ በኩል ሀኒቾን አስጠንቅቃታለች። ካሁን በኋላ ከሱ አጠገብ ካየውሽ እገልሻለሁ፣ ውርድ ለራሴ ስትልም ማስጠንቀቃታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ወደ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። እኔ ከምንም በላይ እንግዲህ ወይዘሮ ሜላት በጣም አሳዝናኛለች ማለት ነው። እያደረገች ያለችው ነገር ወይም ደግሞ ህዝቡ ድራማውን በጉጉት እየጠበቀው የነበረው ነገር ግን አሁን እንኳን አይደለም በጉጉት ሊጠብቀውና ጭራሹንም እንዳስጠላና እንድደብር አድርገዋለች ማለት ነው። በነገራችን ላይ ሀረግ ድራማውን ህዝቡ እንዴት በጉጉት ይጠብቀው እንደነበረ ሁላችን የምናውቀው ነው። ነገር ግን መጨረሻ ላይ እንደዛ ጭብርቅርቁ ነው ተጨርሰውታል። አሁንም ኖላዊ ድራማ እንደዛ እንዳልተወደደ እንደዛ ትልቅ ቦታ እንዳልነበረው ሰው በጉጉት ይጠብቀው እንዳልነበር ዛሬ ግን እንግዲህ እንደምታዩት ወርዶ ወይዘሮ ሜላት እያደረገች ያለችው ነገር በጣም ከሚገባው በላይ የሚደብርና የሚያስጠላ ሆኗል ማለት ነው። እና እናንተስ እንዴት አያችሁት? እንዴት ተመለከታችሁት? ቤተሰቦች ስለ እርግብና ተምቹስ ምን ትላላችሁ? ዛሬም እርግብ እንግዲህ ተምቹን አግኝተዋለች። ነገር ግን ወርቁ ከሱ ጋር ያለ መስሏት ነበር ረጋ ብላ ስታናግረው የነበረው። ወርቁ ግን እሱ እጅ በፍጹም የለም። እና እናንተ እንዴት አያችሁ ቤተሰቦች? የወይዘሮ ሜላትን እና ደግሞ የአሴርን ልብ መሰበር የእዝራንና የሀኒቾን የዚህን የቅዱስን እንደታያችሁት አሁን ትምህርት ቤት ሁሉም ስለ እነሱ ፍቅር እያወራ ነው ያለው። እና እናንተስ ምን ትላላችሁ? በነገራችን ላይ አሴርና ሀኒቾ አንድ ላይ መሆን አለባቸው ባይነኝ እኔ በበኩሌ። ምክንያቱም አሴር በጣም ብዙ ዋጋ ከፍሏል ለዛ ቤት በጣም ብዙ ነገር አድርጓል። ያም ለሀኒቾና ለሀኒቾ ሲል ነው። ስለዚህ በፍጹም ሀና አሁን ቅንጥስ ብላ ከእዝራ ጋር መሆን የለባትም። በፍጹም የአሴርን ልብ መስበር የለባትም። ስለዚህ ሀኒቾ ወደ አሴር መመለስ አለባት። በነገራችን ላይ እዚህ ላይ ጥፋተኛው ትልቁ ጥፋተኛ አሴር ነው ብዬ ነው የማስበው። ምክንያቱም እሱ ፍቅሩን ገልጾላት ቢሆን ኑሮና እንደሚወዳት እንደሚያፈቅራት ነግሯት ቢሆን ኑሮ ይሄ ነገር ባልተከሰተ ነበር። እንደውም ታስታውሱ ከሆነ ከዚህ በፊት ጠይቀው ነበር፣ ትወደኛለህ ታፈቅረኛለህ እንዴ ብላ ስትጠይቀው እየተደነባበረ ምንም እንደሌለ ለሷ ምንም አይነት ስሜት እንደሌለው ነበር የገለጸላት። እና እናንተስ ምን ትላላችሁ? ሀናና እዝራ አንድ ላይ ይሆኑ ወይስ ሀኒቾና አሴር?